ኢስላም ከመምጣቱ በፊት በጅህልናው ላይ በድንቁርናው ዘመን ላይ የነበሩ ሴቶች ሲገላለጡ እንደነበረው አትገላለጡ ብሎ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶችን ያዛል። አንድ ዕቃ መጠየቅ ስትፈልጉ ስለሆነ ጉዳይ ወሳኝና አስፈላጊ የሆነ ነገር ከሴቶች ጋር ማውራት ካስፈለጋችሁ ይላል ከሂጃብ በስተጀርባ ጠይቋቸው ይላል። የጃሂልያው መገላለጥ ካነት ቱብዲ ነህረሃ ወሰድረሃ አንገቷና ደረቷ አካባቢ ነበር የሚከፈተው ሙሉ አካሏ ተሸፍና በጃሂልያው ዘመን። ዛሬ አሉ ከሚባሉ ሂጃቦች ይበልጣል የጃሂልያው ሂጃብ ማለት ነው። ዛሬ 21ኛው ክፍለ ዘመን ላይ የጃሂልያን ተግባር ወደዚህ የሚሰብኩ ወደዚህ የሚጣሩ ሰዎች አሉ። አላህ ሱብሓነሁ ወተዓላ መገላለጥን የጃሂልያ አንድ መገለጫ አድርጎ ነው የጠቀሰው እንጂ የስልጣኔ መገለጫ አይደለም። እነዛ ባለጌዎች እንዳይተናኮሏቸው እንዳይተነኩሷቸው ነው። ምክንያቱም ፊቷን ተገልጣ በምትወጣበት ጊዜ በተለይ በዛ ዘመን ፊቷን ተገልጣ የምትወጣው ባሪያ ሴት ናት። እነዛ በንጽህና የታወቁ የተመሰከረላቸው አይሻና ከአይሻ ጋር የነበሩት ሌሎች አማኝ የሆኑ ሴቶች ፊታቸውን ይሸፍኑ ነበረ ማለት ነው። ዛሬ ግን ከስንት ዓመት በኋላ መጥቶ ኒቃብ የቱርክ ባህል ነው ይላል፣ ኒቃብ የአረቦች ባህል ነው ብሎ ከአነሁ ሰሓቦች ሰለፎች እንደማያውቁት ሲናገርና ሲቀባጥር እንሰማለን ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው የጁማዓ ኹጥባችን የሚሆነው ስለ ሒጃብ አልመርአት አልሙስሊማ አንዲት ሙስሊም ሒጃብ በምትለብስበት ጊዜ በምን መልኩ ነው የትኛው ሒጃብ ነው በሸሪዓችን የታዘዘው የሚለውን ለማየት እንሞክራለን ማለት ነው። እንግዲህ ሒጃብና ኒቃብ በመጀመሪያ ደረጃ ሁለቱን ለይተን ማየት ይኖርብናል። النقاب أخص من الحجاب والحجاب أعم من النقاب حجاب የሚባለው ከኒቃብ በላይ ነው። ኒቃብ ፊትን የሚሸፍን ሲሆን ሒጃብ ግን ከዛም በላይ ነው ማለት ነው። ቁርአን ላይ ሒጃብ የሚለው 8 ቦታ ላይ መጥቷል ማለት ነው። ሒጃብ የሚለው የሚፈለግበት እንደ አንዳንዶቹ ግምት ወይም እንደ ባህል ሒጃብ ማለት ለይሰት ቅጥዓቱን ቁማሽ ቱጅዐሉ ፈውቀ ራእስ አንዲት ብጣሽ የሆነች ወረቅ ጨርቅ የሴቶች ራስ ላይ የምትደረግ ጸጉር መሸፈኛ ማለት አይደለም። ይሄ ዓደተን ሰዎች ምናልባት ሒጃብ ብለው የሚጠሩት ይሆናል። ግን ሸርዓን ሒጃብ ማለት ከዚህ በላይ ነው ማለት ነው። ወቀድ ቱስተሩ አልመርአ ወቀድ ተሕተጅቡ አልመርአ አንዲት ሴት ሒጃብ ልታደርግ ትችላለች። በምን? ቤቷ በመቀመጥ ቤቷ በራሱ ለእሷ ምን ይሆንላታል? ሒጃብ ይሆንላታል። ለዚህም ነው የዓብዱላህ ኢብን መስዑድ የታላቁ ሰሓቢ ባለቤት ሒጃብ ወይም ጅልባብ እንዲገዛላት ባለቤቷን ስትጠይቅ ምን አላት? የክፊኪ በይቱኪ ቤትሽ ለሒጃብ ለጅልባብ ይበቃሻል። ወቀርነ ፊ ቡዩቲኩና ወላ ተበረጅና ተበሩጀ አልጃሂልየት ልኡላ ይላል አላህ ሱብሓነሁ ወተዓላ። እቤታችሁ እርጉ፣ እቤታችሁ ተቀመጡ ይላል። ሴቶችን በተመለከተ ነው። ቤት መቀመጥ ለሓጃ ካልሆነ በጣም ወሳኝ አንገብጋቢ ጉዳይ ካልሆነ ከቤት አለመውጣት ነው ሴቶች የታዘዙት። ይህ ለነሱ ሲባል የተደነገገ ነው፣ ጭቆና አይደለም። ይህ እነሱን ክብራቸውን ንጽህናቸውን ለመጠበቅ ሲባል ነው ማለት ነው። ወላ ተበረጅና ይሄ እንግዲህ ለነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ነው። ወላ ተበረጅነ ይላል አላህ።
አትገላለጡ ولا تبرجن تبرج الجاهلية الأولى ልክ መጀመሪያዎቹ እስላም ከመምጣቱ በፊት በጅህልናው ላይ በድንቁርናው ዘመን ላይ የነበሩ ሴቶች ሲገላለጡ እንደነበረው አትገላለጡ ብሎ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶችን ያዛል። የዚህም ዓላማው እነሱን ንጽህናን ይበልጥ ለማስጠበቅ ክብራቸውን ለማስጠበቅ የቀረበ እንደሆነ ይናገራል። ስለዚህ ታላላቅ ሙፈሲሮች منهم ابن جرير الطبري ሌሎችም እንደፈሰሩት هذا عام علاው ምክንያቱ እንደ ምክንያት የቀረበው ነገር የነብዩ ሚስቶች ላይ የቀረበው ነገር ሌሎችን ሴቶች ይመለከታል። በይበልጥ نعم የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች የምእመናን አይን ማረፊያ ናቸው። የታላቅ መሪ ሚስት እንደማንኛውም እንደ ተራ ሚስት አትታይም። እንደማንኛውም ተራ ሴት አትታይምና እንደ ተምሳሌት እንደ ሞዴል ተደርጋ ስለምትታይ በይበልጥ እነሱ ላይ አውጀብ ይሆናል፣ ይበልጥ ግዴታ ይሆናል ማለት ነው። እንግዲህ ሒጃብ በተመለከተ አሁንም ምን ይላል አላህ Subhanahu Wa Ta'ala فاسألوهن وإذا سألتموهن متاعا አንድ ዕቃ መጠየቅ ስትፈልጉ ስለሆነ ጉዳይ ወሳኝና አስፈላጊ የሆነ ነገር ከሴቶች ጋር ማውራት ካስፈለጋችሁ ይላል إذا سألتموهن فاسألوهن من وراء الحجاب كحجاب በስተጀርባ ጠይቋቸው ይላል። ሒጃብ ማለት እዚህ ጋር ጸጉርን መሸፈን ማለት አይደለም፣ ፊትን መሸፈን ብቻም አይደለም። فاسألوهن من وراء الحجاب ከግድግዳ በስተጀርባ ወይ ደግሞ ከመጋረጃ በስተጀርባ ወይ ደግሞ ሙሉ ለሙሉ በመቅረሚያዋ እንዲሁም ደግሞ በልብሷ ተሸፋፍና ጠይቋት ነው የሚለው አላህ Subhanahu Wa Ta'ala። ስለዚህ አያተል ሒጃብን እስኪ እንመልከት። አላህ ምን ይላል في سورة الأحزاب يا أيها النبي أنت نبي هوي قل لأزواجك لمستوجه بلاتشو وبناتك لسيت لجوجه ونساء المؤمنين سيت آمانيوچن أزازلين إلى الله من يدنين عليهن من جلابيبهن جلباباتشون كلاي أمتتو ወደፊት ደረታቸው ላይ ፊታቸውና ደረታቸውን ይሸፍኑ ولا تبرجن تبرج الجاهلية الأولى የሚለው አሁንም ኢብኑ ከሲር ሌሎችም እንደፈሰሩት የጃሂልያው መገላለጥ እንዴት ነበረ? የጃሂልያው መገላለጥ كانت تبدي نهرها وصدرها አንገቷና ደረቷ አካባቢ ነበር የሚከፈተው፣ ሙሉ አካሏ ተሸፍና በጃሂልያው ዘመን። ዛሬ አሉ ከሚባሉ ሒጃቦች ይበልጣል የጃሂልያው ሒጃብ ማለት ነው። የጃሂልያው መገላለጥ ዛሬ 21ኛው ክፍለ ዘመን ላይ የጃሂልያን ተግባር ወደዚህ የሚሰብኩ ወደዚህ የሚጣሩ ሰዎች አሉ። አላህ Subhanahu Wa Ta'ala መገላለጥን የጃሂልያ አንድ መገለጫ አድርጎ ነው የጠቀሰው እንጂ የስልጣኔ መገለጫ አይደለም። ሴት ልጅ ሰውነቷን በመሸፈኗ አቅሏ አይሸፈንም። ለዚህም ብዙ ማሳያ አለ ማለት ነው። ሴቶች ሒጃባቸውን ጠብቀው ከፍተኛ የእውቀት ማዕረግ ደረጃ ላይ ደርሰው ተመርቀዋል። የተለያዩ የሥራ ዘርፍ ላይ በስኬት ተወጥተዋል ማለት ነው። ሒጃባቸው ስራቸውን መማራቸውን ምንም እንቅፋት አይሆንም ማለት ነው። አላህ ምንድነው እዚህ ጋር የሚለው ጅልባባቸውን ምን ያርጉ ያስጠጉ ይላል። ከየት ነው የሚያስጠጉት? ዩድኒና አልኢድና ሚን አልፈውቅ ኢላ አልአስፈል ከላይ ወደ ታች የሚፈስ ነው ማለት ነው። ሚን ጀላቢቢሂን ጅልባባቸውን ከላይ አምጥተው ከፊታቸው ላይ ያድርጉ።
ذلك ይሃቹም ይላል አላህ ይህንን ያልንበት ምክንያት ጅልባብን ሒጃብን የደነገግነው አድና አን ይዕረፍና በንጽህና ይታወቁ ዘንድ ነው እነዛ ባለጌዎች እንዳይተናኮሏቸው እንዳይተነኩሷቸው ነው ምክንያቱም ፊቷን ተገልጣ በመትወጣበት ጊዜ በተለይ በዛ ዘመን ፊቷን ተገልጣ የምትወጣው ባሪያ ሴት ናት ባሪያ ሴት ስለሆነች ማንም ሊዳፈራት ይችላል ባለቤት የሌላት አባት ወንድም የሌላት ተደርጋ ሰዎች ወንዶች ሊተናኮሷት ይችላልና ስለዚህ ያ እንዳይሆን ፊቷን ተሸፍና ሙሉ ሒጃቧን ጠብቃ ትውጣ ይላል ፈላ ዩእዘይና አዛ እንዳይደረጉ ነው ይህን አያ ሰሓቦቹ እንዴት ተቀበሉት የኛ ፈህምና የነሱ ግንዛቤ በሚወዳደርበት ጊዜ የነሱ ነው የሚቀደበው ፈላ ሸከ ምንም ጥርጥር የለውም ዛሬ በ20ኛው በ21ኛው ክፍለ ዘመን መጥቶ አዲስ ግንዛቤ ቢያመጣ አንቀበለውም አላህ Subhanahu Wa Ta'ala እንድንከተል ያዘዘን ሰሓቦችን ነው حتى ዑለማዎችን ፉቃሃዎችን የምንከተለው ሰሓቦችን ታቢዒዎችን ነብዩ ሰለላሁ ዐለይሂ ወሰለም ፈህም ጋር ተገጣጥሞ ሲመጣ ነው ስለዚህ የነብዩ ሚስቶች እንዲሁም ደግሞ ሴት ምእመናን አያተል ሒጃብ ይሄ አያተል ሒጃብ ሲወርድ እንዴት ነበር የተቀበሉት እንዴት ነበር በተግባር ያሳዩት ኡሙ ሰለማ እንዲሁም አይሻ ረዲየላሁ ዐንሃ ምን ትላለች لما نزلت آية الحجاب ورد جزي خرج نساء الأنصار يا أنصار سيتوش ودوا كبيتاتشو كأن على رؤوسهن الغربان من الأكسياء كلاتشو لا يدرقوت تقوري هنا لبس جلباباتشو قرى مسلو ودوا تلالج عند نقراتشو ما يتايم بزينو بتكبار يفسروت مالتهم كذلك حابر هذه الأمة يزي أمة تلاقوا لك يأوكت وكيانوس يمبالو منو ابن عباس نبي صلى الله عليه وسلم دعاء قولتها اللهم فقهه في الدين الله يدين تلك جنزابي ستوار وعلمه التأويل يقرآن تفسيرنا سوقوا بلو دعاء قولتها يساتشو دعاء مريت أبايلمنا مستجاب سلزي ابن عباس إن آية انديت فسروت من قالوا أمر الله نساء المؤمنات مؤمن هونو سيتوچن الله عزز بزي آية إذا خرجنا من بيوتهن كبيتاتشو سيوتو في حاجة وساني الناس فلاجي لهنا قد كبيتاتشو سيوتو أن يغطين وجوههن في تاتشون اندشفنو من فوق رؤوسهن بالجلابيب كلاياتشو أمتطو بجلباب مولو في تاتشون درتاتشون أنقتاتشون اندشفنو الله عزواتشوال ويبدين عينا واحدة عند عيناتشون بتشاك أدو يملكتو منقد انكفات دينكاتشو مالت سبحان الله ابن سيرين عبيدة السلماني يتبالون تابعي عبيدة السلماني بنبي زمن نبر قل نبي يماغنية الدلالة قنيا بعمر قزي نبر ود مدينة يمتو إنا ابن سيرين ليلا نيو تابعي عبيدة السلماني نتأيكوال إهين آيان دي فسر اللات مالت الله سبحانه وتعالى يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن إيه مالت تفسير من دنو بلو طيقا هكذا نعم متأيك ألبن بزي ملكونو تلالاق علماء صحابوت بزي قد دايلة من بلوال بلن لنتأيك الجبال كذا من دنيا رقو عبيدة السلماني نقريك ابن عباس يسموهتن لنقر ويم يأيهوتن من هذا جلباب لبسو أصايا مالت جلباب لبسو مولو لمولو فيتون شفنو عند عينهم بتشاوتا عند عينهم بتشاوت كذا يهينو يدنين عليهن من جلابيبهن مالت يهينو الله سبحانه وتعالى بزي ملكونو سيتوچن يعززو
ኢብኑ ተይሚያ የሰባተኛው ክፍለ ዘመን ሙጀዲድ ናቸው። ምን ይላሉ? ለየትኛው መዝሐብ ተዓሱብ የላቸውም። ሙጅተሂዱን ሙጥለቅ የሚባል ለቀብ ተሰጥቷቸዋል። ለማንም ወገንተኛ አይደሉም። ላ ሐንበሊ ወላ ሻፊዒ ወላ ሐነፊ ማአነሁ አራቱም አኢማዎች ፊትን መሸፈን ግዴታ እንደሆነ ይናገራሉ። አራቱም መዛሂቦች ማለት በል ኢማሙ ሻፊዒ ምናልባት ሀገራችን ብዙዎቻችን የምንከተለው ኢማሙ ሻፊዒ መዝሐብ ነው። ኢማሙ ሻፊዒ አልኡም በሚባለው ኪታባቸው ላይ አንዲት ሴት ሐታ ለዑምራ በምትሄድበት ሰዓት ወንዶች በብዛት ካሉ ቀን ላይ በሌሊት ታድርግ ይላል። ፊቷ እንዳይታይ ወንዶችን እንዳትፈትን ፊቷ እንዳይታይ በቀን ሳይሆን በሌሊት ጨለማን ተገና አድርጋ ዑምራን ትፈጽም ይላሉ ማለት ነው። ከዛሊከ የሳቸው መዝሐብ የሚያሰራጩት ኢብኑ ሐጀር ፈትሑል ባሪ ላይ ምንድነው የሚሉት? ይህ ሒጃብ ሙሉ ኒቃብ ያካተተው የሆነ አለባበስ ከጥንት ሲወርድ ሲዋረድ እኛም ዘመን የደረስንበት ወደፊትም የሚቀጥል ኢስላማዊ የሆነ ዓዳ ነው ይላሉ። ኢስላማዊ የሆነ ልማድ ነው ከሰለፎች የመጣ እንጂ አዲስ ቢድዓ አይደለም ማለት ድሮ ጀምሮ የነበረ ነው። ስለዚህ ምን ይላሉ ኢብኑ ተይሚያ? አላህ ስብሓነሁ ወተዓላ ሴት ምእመናንን በጅልባብ አዟል። ሊአላ ዩዕረፍና ወላ ዩእዘይና አዛ እንዳይደረጉ ፊታቸውን አይተው ሰዎች እንዳይዳፈሯቸው። ወቀድ ዘከረ ዓቢደቱ ሰልማኒ ወገይሩሁ ዓቢደተ ሰልማኒ የተባሉት ታቢዕይና ሌሎችም አነ ኒሳእ አልሙእሚኒን እንዳዩአቸውና እንደተመለከቷቸው የምእመናን ሴቶች ኩነ ዩድኒና ዓለይሂነ አልጀላቢብ ጅልባብን ይለቁ ነበር። ሚን ፈውቂ ሩኡሲሂና ከላያቸው አንስተው ሙሉ ሰውነታቸውን ይሸፈኑ ነበር። ሐታ ላ የዝሀር ኢላ ዑዩነሁን አይናቸው ብቻ ነበር የሚታየው። ኒቃብ ማለት ሚነ ነቅብ ጀምዑ ነቅብ ነው። ይሄ ማለት ለሁለቱ አይን ቀዳዳ ማለት ነው። ነቀብ ከሚለው ነው የመጣው። ስለዚህ መንገድ እንዲታያቸው ተብሎ አይን ላይ የሚቀደድ ማለት ነው። ስለዚህ ሒጃብ ከኒቃብ በላይ ነው ያልነው ለዛ ነው። ሊአጅሊ ሩእየት ጠሪቅ መንገድ እንዳያደናቅፋቸው ለዛ ተብሎ አይናቸው ማያ ቦታ ነው። ወተበተ ፊ ሰሒሕ አልቡኻሪ ላይ ተዘግቦ እንደመጣው አንድ ሴት ኢሕራም ላይ ስትሆን ኒቃብ እንዳታደርግ ተከልክላለች። ጓንትም እንዳትለብስ ተከልክላለች። ወሃዛ ሚማ የዱሉ ይሄ ምን ያሳያል? ከኢሕራም ውጭ ኒቃብን ያደርጉ እንደነበረ፣ መዳፋቸው በጓንት ይሸፈን እንደነበረ ይጠቁማል። ካነ ማዕሩፈይን ፊ ኒሳእ አላቲ ለም ዩሕሪምና ኢሕራም ላይ ያልሆኑ ሴቶች ፊታቸውን ይሸፍኑ ነበር። በል እንዲያውም አኢሻ ረዲየላሁ ዐንሃ ምን ትላለች? ኢሕራም ላይ ዑምራ እያደረግን ጋላቢዎች በእኛ በኩል ሲመጡ ከእኛ መካከል አንደኛችን ወዲያውኑ ፊታችንን ሸፍን ነበረ፣ እነዛ አጅነቢ ወንዶች እንዳያዩ። ልክ እንዳለፉ መልሰን ፊታችንን ከፍት ነበረ። ሱብሓነላህ። እዚህ ቦታ ላይ ኒቃብ እንዳያደርጉ የተከለከሉበት ቦታ ላይ ሴቶች ምእመናን እነዛ በንጽህና የታወቁ የተመሰከረላቸው አኢሻና ከአኢሻ ጋር የነበሩት ሌሎች አማኝ የሆኑ ሴቶች ፊታቸውን ይሸፍኑ ነበረ ማለት ነው። ዛሬ ግን ከስንት ዓመት በኋላ መጥቶ ኒቃብ የቱርክ ባህል ነው ይላል፣ ኒቃብ የአረቦች ባህል ነው ብሎ ከአነሁ ሰሓቦች ሰለፎች እንደማያውቁት ሲናገርና ሲቀባጥር እንሰማለን ማለት ነው። ጠይብ አላህ ስብሓነሁ ወተዓላ ወቁል ልልሙእሚናቲ ለሴቶች ምእመናን በላቸው ያ ረሱላላህ እዘዛቸው፣ የግዱድነ ሚን አብሳሪህና አይናቸውን ወንድ ከመመልከት ይስበሩ፣ ወየሕፈዝነ ፍሩጀሁና ብልቶቻቸውን ከሐራም ይጠብቁ፣
ወላ ዩብዲነ ዚነተሁነ እንዲሁም ጌጦቻቸውን አያሳዩ ኢላ ማ ظهر منها ይፋ የሆነው ውጫዊ የሆነው መደበቅ አይችሉት ወለይድሪብነ ቢኹሙሪሂነ ዐላ ጁዩቢሂነ እንዲሁም ከላይ ጉፍታቸውን ጣል ያደርጉ ፊታቸው ላይ قالت عائشة رضي الله عنها الفقيهة بفقه የምትታወቅ ሴት ናት ምን አለች يرحم الله نساء المهاجرات الأول የመጀመሪያዎቹ ሙሃጅር ሴቶች አላህ ይዘንላቸው لما أنزل الله አላህን በአያ ባወረደ ጊዜ وليضربن بخمرهن ከላይ ጉፍታዎቻቸውን ሻሾቻቸውን ጅልባቦቻቸውን ይሸፍኑ ሲባል ሸቀቅነ ሙሩጠሁነ ቤታቸው ገብተው ያለውን የትራስ ጨርቅ መጋረጃ ጨርቅን ተሸፋፍነው ፊታቸውን ሰውነታቸውን ተሸፋፍነው ወጡ غطينا وجوههن ፊታቸውን ሸፈኑ ቡኻሪ ዘግበውታል ማለት ነው وقد ذكر الله في الآية እንግዲህ አሁን በቀራነው የቁርአን አንቀጽ ሱረቱ ኑር ላይ ولا يبدين زينتهن إلا ما ظهر منها ሚለው ሁለት ቦታ ተጠቅሷል ጌጦቻቸውን ይፋ ከሆነ ውጭ አሳዩ የሚለው ማለት ነው ይፋ ማለት ምን ማለት ነው አንዳንዶቹ ይፋ ማለት ፊትና እጅ ነው ብለው ፈሰረዋል وهذا ليس بصحيح ትክክል አይደለም ምክንያቱም የመጀመሪያው ዚና ጌጥ ማለት ውጫዊ ጌጥ ይሄንን ሴቶች መሸፈን የማይችሉት ወኢላ በራሳቸው ፈቃድ ፊታቸውን መክፈት እጆቻቸውን መክፈት ቢሆን ኖሮ የቁርአኑ ሲጋ የቃላት አደራደሩ ራሱ ይቀየር ነበር ምን በማለት ኢላ ማ አظهرنا منها እንደዛ ይልም ቁርአኑ የሚለው ኢላ ማ ظهر منها يعني ከራሳቸው ፍላጎት ውጭ ሆነውን ነው በራሳቸው ፍላጎት ቢሆን ማ አظهرنا ራሳቸው የገለጡትን ብሎ ይናገር ነበር ለዚህ ደግሞ ማጠናከሪያው ሁለተኛው አንቀጽ ነው እዚሁ ላይ ተጠቀሰው ወላ ዩብዲነ ዚነተሁና ጌጦቻቸውን አያሳዩ ኢላ ሊቡዑለቲሂና ለባሎቻቸው ብቻ يعني ፊቶቻቸውን የአንገት ጌጣቸውን የጆሮ ጌጦቻቸውን ለባሎቻቸው አው አባኢን ለአባቶቻቸው ለቅርብ ዘመዶቻቸው ነው ያሳዩ ምናልባት ኢብኑ አባስ የፈሰሩት አለ ምን ብለው الوجه والكفان ፊትና መዳፍ ብለው ፈስረዋል ይህም ቢሆን ለቅርብ ዘመዶቻቸው በሚል ምን መደረግ አለበት ከሌላ ከተናገሩት ቃል ጋር እንዳይጋጭ ማስማማት ይግድ ይለናል ምክንያቱም እሳቸው አንድ አይን በስተቀር ሁሉም መሸፈን እንዳለበት ከላይ የተናገሩት ንግግር አሳልፈናል ማለት ነው نعم حديث لا النبي صلى الله عليه وسلم من قالوا من جر ثوبه خيلاء بكرات منفس لبس شرط سريون يغتته لم ينظر الله اليه يوم القيامه يقامت الله برحمه عينه ايوم አይመለከተውም የሚለውን ሲናገሩ ኡሙ ሰለማ ተነሳችና ጥያቄ فكيف يصنعن النساء النبي ذويولهن ሴቶች ታዲያ እንዴት ያርጉ አለች ሴቶች ይጎተትባቸዋል ወይም ደግሞ ያጥርባቸዋል يرخين شبرا من قالوا النبي صلى الله عليه وسلم ከዚህ ከቁርጭምጭሚታቸው በታች አንድ ስንዝር ይጨምሩበታል ጅልባባቸው አንድ ስንዝር ይጨምሩ قالت اذا تنكشف اقدام እንደዚህማ ከሆነ ሩኩዕ ስታረ ስጁድ ወይም ዝቅ ስትል ጎንበስ ስትል እግሮቻቸው ይታያል ተረከዞቻቸው ይታይባቸዋል فيرخين ذراعا እንግዲያውስ አንድ ክንድ ታስረዝመዋል ወላ ይዝል አይጨምሯልሽ እንግዲህ ይሄ እግር መሸፈን እንዳለበት በሸሪዓችን ከታዘዝን ፊት እንዴት ነው ማይሸፈነው እግር የሴቶች እግር ተረከዛቸው ለፊትና ተብሎ የሚሸፈን ከሆነ የትኛው ነው የበለጠ ወንዶችን የሚሸፍነው ማነው ወንዶችን ልባቸው የሚያሸፍተው ይሄ ማንም አቅል ያለው ሰው የሚመልሰው ነው አላህ Subhanahu Wa Ta'ala እነዛ ሴቶችን በነብዩ ዘመን የነበሩት ምን ይላቸዋል ወላ يضربن
بأرجلهن ليعلم ما يخفين من زينتهن በሚሄዱበት በሚራመዱበት ጊዜ በውስጣቸው በእግራቸው ውስጥ ያለው ጌጥ እንዳለ እንዲታወቅ ወንዶች እንዲያውቁላቸው በእግሮቻቸው አይምቱ በጣም ጓ ያረጉ አይሂዱ ብሎ አላህ Subhanahu Wa Ta'ala حتى እግራቸው ተረከዛቸው እንዲሸፈን ከእግራቸው ስር ያደረጉት ጌጥ እንዳይታይ ሸሪዓው ከከለከለ እንዴት ነው ፊት መሸፈንን ወይም ደግሞ መገለጥን እንዴት ነው ማይከለክለው? ይሄ አእምሮ ያለው ሰው የሚቀበል ነው። ምክንያቱም ሸሪዓችን በሁለት ተቃራኒ ነገሮችን አያዝም ማለት ነው። والعقل والحكمة ጥበብና አእምሮ ተአበያን ሲትር ما هو اقل فتنه በጣም ፈተናው ትንሽ የሆነውን ነገር እንዲሰተር እንዲሸፈን አዞ በጣም ፈተና የሚያመጣውን ክፍል ደግሞ መከፈት ይፈቅዳል ማለት ይሄ ከሕክማም ከዓቅልም አንፃር ተቀባይነት የሌለው ነው። وفي قصة الإفك እንግዲህ አይሻ በዝሙት የታማችበት ክስተት አለ። በጣም የሚያሳዝን የሚያስለቅስ ታሪክ ቡኻሪ ላይ ተዘገበ። ስለሷ ትናገራለች። ምንድነው እሱ? ሰፍዋን ኢብኑ ሙዓጠል የተባለው ሱሐቢ መጨረሻ ላይ ተመለከታት፣ ከሩቁ ማለት ነው የተመለከታት የሆነ ጥቁር ነገር ይመለከታል። ቀረብ ብሎ ሲያያት እሷ ሳታቅ ወይም ደግሞ እንቅልፍ ሸለብ አድርጓት ነበርና ፊቷን ተመለከታት። ፊቷን ሲያይ ምን አለ? ኢና ሊላህ ወኢና ኢለይሂ ራጂዑን አለ። የነቢዩ ሚስት እዚህ ምን ታደርጋለች ነው። ይሄኛው ድምፅ ቀሰቀሰኝ ትላለች። ከዛስ فخمرت وجهي لك እሱ ሰፍዋን እንዳየኝ ሳቅ ወዲያውኑ ፊቴን በሂጃብ ሸፈንኩኝ። وكان يعرفني قبل نزول آية الحجاب آية الحجاب ከመውረዱ በፊት ያውቀኝ ስለነበረ ነው ትላለች። ስለዚህ آية الحجاب ሒጃብን የሚያዘው አንቀጽ ከመውረዱ በፊት ሴቶች ፊታቸውን አይሸፍኑም ነበር። آية الحجاب ከወረደ በኋላ ግን ሴቶች ፊታቸውን መሸፈን ጀመሩ ማለት ነው። حتى ከባሮች መካከል አንዷን ነፃ አውጥተው ነብይ ሰለላሁ ዐለይሂ ወሰለም በሚስትነት ሲያጫት ብዙዎቹ ተወዛገቡ። እንዴት ነው አግብተዋታል? ሚስት አድርገዋታል? በባርነት ነው ያዟት? ምንድነው ያሉ ሲጨቃጨቁ ከፊሎቹ ምን አሉ? ምን ያጨቃጨቀን አሁን እና የለ እንዴ ያኒ ፊቷን ሸፍነው ይዘዋት ከወጡ አግብተዋታል ማለት ነው። ፊቷን ሳትሸፈን ግን ከወጣች ባሪያ ናት ማለት ነው። ባሪያ ናት። ስለዚህ ባሪያ ነበረ። ምን ሴት ባሮች ነበር የዛን ቀን ወይም በነብይ ሰለላሁ ዐለይሂ ወሰለም ዘመን ሒጃብን ፊታቸውን የማይሸፈኑት ማለት ነው። ይህንን በተመለከተ ያሉ ንሱሶችን ጠቅሰን በዚህ አጭር ሰዓት ኹጥባችን ላይ ማካተት ያኒ ሰዓቱ አይበቃንም። ነገር ግን كما يقول شيخ الألباني አንድ ሰው ዓቂል የሆነ ሰው ጤናማ አእምሮ ያለው ሰው አንድ ደሊል በቂው ነው። ስሜቱን የሚከተል ሰው ግን 1000 የቁርአን የሐዲስ የሰለፎች ንግግር ቢደረደርለት አይመለስም ማለት ነው። አላህ Subhanahu Wa Ta'ala ሴት ልጆቻችን ሚስቶቻችንና እህቶቻችንን አላህ እንዲያስተካክላቸው በሐያም በሲትርም አላህ Subhanahu Wa Ta'ala እንዲያስውባቸው እንጠይቀዋለን። اللهم آت نفوسنا تقواها زكها أنت خير من زكاها أنت وليها ومولاها اللهم إنا نعوذ بك من العجز ومن الكسل ومن الهم والحزن ونعوذ بك من قهر الدين وغلبة الرجال وقوموا إلى صلاتكم يرحمكم الله. ሰብስክራይብ በማድረግ ቤተሰብ ይሁኑ።